እዚህ ዓለም ላይ ማንም ሰው ንቀትን አይወድም። አብዛኛው ሰው ግን ተንቋል። ይህ ማለት ከንቀቱ ጋር ተላምደው እየኖሩ ነው ማለት ሳይሆን መራራ የሆነውን እውነታ ዋጥ አድርገው እንደምንም ብለው ለማለፍ እየሞከሩ ስለሆኑ ነው። አሁን ታዲያ እየጠየቃችሁኝ ሊሆን ይችላል፣ ትሪስተን ለምንድነው የሰው ልጅ ብዙ ጊዜ የሚናቀው ትላላችሁ? ጉዳዩን በበለጠ መንገድ እንድትረዱት በሁለት ነገሮች መካከል ላነጻጽርላችሁ ወደድኩ። ብዙ ጊዜ የፍቅር ግንኙነቶች ከመጀመራቸው በፊት አንድ ወንድ የሚፈልጋትን ሴት ካገኘ በኋላ እሷን መንከባከብ ይጀምራል። እሷም ደግሞ እሱ ላይ ፍላጎት ካላት ያንን የሚያረጋቸው ነገሮች ወይንም ደግሞ እንክብካቤውን ልክ እንደ ጥሩ ነገር ተወስደዋለች። ብዙ ጊዜ ሲባል የምትሰሙት ነገር አለ፣ he is a gentleman ይላሉ። በትክክል ሴትን መንከባከብ ባለበት መንገድ እየተንከባከበ መሆኑን እያመለከቱ ነው። ስለዚህ it's a compliment። ያ ወንድ ለዛች ሴት አበባ ሊገዛላት ይችላል፣ የመኪና በር እየከፈተ ሊያስገባትና ሊያስወጣ ይችላል። መንገድ ላይ በሚራመዱበት ሰዓት ላይ እሱ በመኪናው በኩል ቆሞ እሷን ደግሞ በእግረኛው በኩል አድርጎ ሊያራምዳት ይችላል። ብዙ አይነት የእንክብካቤ መግለጫዎች አሉ። ኢንተርኔት ደግሞ በጣም ግራ የተጋባ ቦታ ነው። እንዲህ አይነት ነገሮችን የሚያደርግን ወንድ ሲምፕ ብለው ይጠሩታል። ነገር ግን እዚህ ጋር እኔ ስለ ጀንትልመን እና ስለ ሲምፕ በደንብ አድርጌ ልዩነታቸውን ልግለጽላችሁ። ሲምፒንግ ማለት ወይንም ደግሞ ሲምፕ መሆን ማለት ለመናቅ መዘጋጀት ወይንም ደግሞ ናቁኝ እንደማለት ነው። ለምን እንደዚህ ያልክ እያላችሁ ነው። ሲምፒንግ ማለት በአጭሩ ፍትሃዊ ያልሆነ የዋጋ ልውውጥ ማለት ነው። በሁሉም የህይወት አቅጣጫዎች እንድታስቡ ትመክራቸዋለሁ። ነገር ግን እኔ ሳስረዳችሁ በወንድና በሴት ወይንም ደግሞ በሪሌሽንሺፕ አስፔክት እንድትመለከቱት ነው። ምክንያቱም በደንብ ግልጽ ይሆንላችኋል። እናንተም በእያንዳንዱ የህይወት አቅጣጫዎቻችሁ ይህንን ነገር አፕላይ ማድረግ ትቀጥላላችሁ። ስለዚህ አንድ ሰው ሲምፕ ሲሆን ለመናቅ ዝግጁ የሆነ ወይንም ደግሞ ናቁኝ፣ እኔ ምንም አይደለሁም፣ ዋጋ የለኝም፣ ተረማመዱብኝ እያለ ነው። ለምሳሌ እኔ አንድ ሴት በወድ ያቺ ሴት የኔን መፈጠር እንኳን ባታውቅ ፍላጎት ባይኖራት ከነጭራሹም አታውቀኝም ቢሆን እኔ የቤቷን አድራሻ ስላገኘው ብቻ በየሳምንቱ እሁድ ወደ እሷ ቤት አበባ እየላኩ ከሆነ ያ ሲምፒንግ ነው። ወይንም ደግሞ እንክብካቤ ሳይሆን እኔ ዋጋ የለኝም እንደፈለግሽ አድርጊኝ እንደማለት ነው። መስሪያ ቤት ውስጥ በሁሉም ሰው ልወደድ የሚል አይነት ሰው አጋጥሟቸው አያውቅም? እያንዳንዱን ሰው ማሳቅ የሚፈልግ፣ ለእያንዳንዱ ሰው በርን መክፈት የሚወድ፣ አለቃው ሲመጣ ከፍ ዝቅ የሚል፣ ሌላ ጊዜ የማያደርጋቸውን ነገሮች አዳዲስ ሰዎች ሲመጡ የሚያደርግ፣ ይሄ ሁሉ እኔን ልብ በሉኝ፣ እኔን አስተውሉኝ፣ እኔ የተለየው እንደሆነ እወቁልኝ አይነት እንቅስቃሴዎች ናቸው። ይህ ሰውዬ የራሱን ዋጋ ከሌሎች ሰዎች ማረጋገጥ ይፈልጋል ማለት ነው። አዎ አንተ ጎበዝ ልጅ ነህ እንዲሉት ነው ፍላጎቱ። ያ ደግሞ በአጠቃላይ የአንድን ሰው ዋጋ እያወረደ ነው እንጂ የሚሄደው ከፍ እያደረገ አይሄድም። ምክንያቱም የራሱን ዋጋ ያላወቀ ሰው ከሌሎች ዋጋውን ሊያገኝ አይችልም፣ ቢያገኝም ዝቅ ያለ ነው። ስለዚህ በሰው ዘንድ ለመከበር ስትፈልጉ እናንተ ከምትሰጡት ዋጋ እኩል ወይንም ደግሞ ከዛ በላይ ተመላሽ ሊኖር ይገባል። እናንተ ያወጣችሁት ዋጋ፣ እናንተ ያወጣችሁት ትኩረት፣ እናንተ ያወጣችሁት ገንዘብና ጊዜ ወጥቶ ከነሱ የምታገኙት ነገር እናንተ ካወጣችሁት በታች ከሆነ ራሳችሁን እየናቃችሁ ነው። በእነሱ እየተናቃችሁ ነው ልላችሁ ፈልግ ነበረ። ነገር ግን የራሳችሁ ምርጫ ስለሆነ በራሳችሁ ነው የተናቃችሁት ልበል። አሁንም በሪሌሽንሺፕ አናሎጂ ስመለስ አንድ ወንድ በፍጹም መፈጠሩን ለማታቅ ሴት ወይንም ፍላጎቱ ላላደረባት ሴት ከፍ ዝቅ ቢል ምንም አይነት ነገሮችን ቢያደርግ ራሱን ከማርከስ ውጪ ምንም ሌላ የተለየ ነገር እያደረገ አይደለም። unfair exchange of values, attention and time። የራሱን ዋጋ፣ የራሱን attention ወይንም ትኩረት፣ የራሱንም ጊዜ አውጥቶ ያንን የሚተካለትን ቫልዩ መልሶ ከዛ ሰው ማግኘት የማይችል ከሆነ የማያዋጣ ንግድ ነው ማለት ነው። ለመክሰር ብሎ ወደ ንግድ ዓለም ውስጥ የሚገባ ነጋዴ መቼስ የለም አይደል? እንደዛው ሁሉ አቴንሽናችሁም ቫልዩአችሁም ወይንም ደግሞ ጊዜያችሁንም ልክ እንደዚሁ ለማክሰር አትግቡ። አንድ ወንድ አንድን ሴትን ወዷት እሷም ደግሞ እሱ ላይ የሆነ ያህል ፍላጎት ብታሳይ የዛኔ አሁን ያልኳችሁን ጥሩ ነገሮች ሊያደርግ ይችላል። ምክንያቱም አልቲሜት ጎሉ ወይንም ደግሞ መድረሻ ግቡ እሷን እንደ ሚስት መያዝ፣ እንደ ገርልፍሬንድ መያዝ ወይንም ደግሞ እንደ እጮኛ መያዝ ነው። ስለዚህ ፍቅሯን የፈለገ አንድ ወንድ ምንም አይነት ጥሩ ነገር ቢያደርግ ችግር የለውም። ነገር ግን መፈጠሩን ለማታቅ ኢንትረስትድ ላልሆነች ሴት ምንም አይነት ነገሮችን ቢያደርግ ራሱን እያወረደ ነው። ቫልዩ ከሌለ የሰው ልጅ የሚፈልገውን ነገር ማርኬት ላይ ማግኘት የማይችል ከሆነ መውጣት አለበት። ዛሬ $300,000 ይዛችሁ ወጣችሁ አሪፍ የምትባለዋን ለምበርጊኒ መኪና ገዛለሁ ብላችሁ የተዘጋጃችሁ ሰዎች እዛ ስትደርሱ ግን ለምበርጊኒ የለም። ስለዚህ በዛው $300,000 አንድ የ2000 ዓመተ ምህረት ምርት የሆነች ቮልስቫገን ገዝቼ ልምጣ ካላችሁ በፍጹም አይሆንም። ምክንያቱም ያቺ ቮልስቫገን ቫልዩዋ በጣም ዝቅ ያለ ነው፣ ወይንም ደግሞ ለእናንተ የምትሰጠው አገልግሎት ገንዘባችሁን አትመጥንም። ስለዚህ ልካችሁን ወቁ ወይንም ደግሞ ዋጋችሁን ወቁ። በዋጋችሁ ስትንቀሳቀሱ ሰዎችም እናንተን እያከበሯችሁ ይመጣል። እናንተ ግን የራሳችሁን ዋጋ ንቃችሁ ሰዎች ያከብሩኛል ብላችሁ ለነሱ ከፍና ዝቅ የምትሉ ከሆነ በፍጹም አይሆንም። እንዴት ይሆናል? በቢዝነስ ዓለም ውስጥም በጣም ብዙ ጊዜ የምናስተውለው ነገር ነው። አንድ ሰው በጣም የታወቀ ስለሆነ ወይንም ደግሞ በጣም ሀብታም ስለሆነ ብዙ ከፍና ዝቅ የሚሉለት ሰዎች አሉት። እርግጠኛ ሆኜ የምነግራችሁ ነገር ግን እነዛ ሰዎች በዛ ሰውዬ አይን የተከበሩ ሰዎች አይደሉም። ወይንም ደግሞ ቫልዩአቸውን አይተው እነዚህ በጣም የሚጠቅሙኝ ሰዎች ናቸው የሚላቸው ሰዎች አይደሉም።
በጣም የሚያከብራቸው ሰዎች የራሳቸውን ዋጋ ያከበሩ፣ ድንበራቸውን ወይንም ደግሞ ባውንደሪያቸውን ያሰመሩ፣ ለራሳቸው ቀጥ ብለው የቆሙትን ሰዎች ነው። ሰው ራሱን ያከበረውን ሰው ይወዳል። ስለ ክብር ካወራን አይቀር ደግሞ ወደ ቦዲ ላንጉጅ እንገባለን። የሰውነት ቋንቋ በህይወታችሁ ውስጥ ከብዙ ነገር ሊያተርፋችሁ የሚችል ትልቅ ትምህርት ነው የምሰጣችሁ። ልብ በሉኝ። እኔ አሁን በኪክ ቦክሲንግ ዓለም ረጅም ዓመትን አስቆጥሬያለሁ። 2 ጊዜ የዩሮፒያን ቻምፒየን ነበርኩ። ስለዚህ እንደ ተደባዳቢ ነገሮችን እንዴት መመልከት እንዳለባችሁ በደንብ አድርጌ ያሳውቃቸዋለሁ። እዚህ ዓለም ላይ ብዙ አይነት ጠላቶችን ታፈሩ ይሆናል፣ ወይንም ደግሞ ምቀኞች ይኖራቸዋል። ሁለቱ ነገር ከሌላችሁ መቼስ ጥሩ ነገር እያደረጋችሁ አይሆንም። ምክንያቱም የሰው ልጅ አንድን ሰው የሚመቀኘው ከሱ በላይ ሆኖ ስለተገኘ ብቻ ነው። ስለዚህ አሁን ስለ ቦዲ ላንጉጅ ወይንም ደግሞ የሰውነት ቋንቋ እናውራ። ህንድ ሀገር ውስጥ አንድ የተፈጠረ በጣም የሚያስገርም ኤክስፐሪመንት አለ። ማዕድን ፍለጋ ለሚያስሱ ሰዎች በጣም ትልቅ የሚባል ስጋት ተከሰተ። ማዕድን ፍለጋ በወጡ ቁጥር በነብር እየተገደሉ ተቸገሩ። ብዙ ማዕድን ቆፋሪዎችን ወይንም ደግሞ ማዕድን ፈላጊዎችን ነብሮች እየጨረሱ አስቸግሯቸው። ስለዚህ እንደ መፍትሄ ብለው የደረሱበት ነገር በጣም ያስገርማል። እንደውም ጉግል ላይ ገብታችሁ ብትመለከቱ ትላለሁ። ማዕድን ፈላጊዎቹ ወይንም ደግሞ ማዕድን ቆፋሪዎቹ የሰው ፊት የሚመስል ማስክ አሰሩና ያንን ማስክ ከጀርባቸው ላይ ያደረጉት፣ ማለትም ደግሞ የጀርባ አናታቸው ላይ ያንን ማስክ ከኋላ ጠለቁት። ከዛን ጊዜ ጀምሮ የነብር ጥቃት የሚባል ነገር ተፈጥሮ አያውቅም። ነብሮቹ የት እንደገቡ እንኳን አልታወቀም። አንድም ማስኩን ያጠለቀ ማዕድን ቆፋሪ ከዛ በኋላ በነብር ሞቶ አያውቅም። ታዲያ ትልቅ የሚባለውን ስጋት በጣም ትንሽ በምትባል ሶሉሽን ወይንም ደግሞ መፍትሄን የፈቷት። ማስኮቹን ጉግል ላይ ገብታችሁ ብታዩ በጣም የጅል ነገር ነው የሚመስሉት። ምክንያቱም የሰው ምስል እንኳን አይመስልም። ነገር ግን ጥቃትም ሞትም ሁሉም ነገር ባንዴ ቀጥ ብሎ ቆመ። አሁን የሰው ልጅም ልክ እንደ ነብር ሁሉ ያን ያህል ፈሪ ነው። እኔ አሁን ተደባዳቢ ነበርኩ። ስለዚህ በደንብ ልነግራችሁ እችላለሁ። ማንም ወንድ አንድ ለአንድ መደባደብ አይፈልግም። ነብሮቹም እነዚህን ማዕድን ቆፋሪዎች ለምንድን ነው መግደል ያቆሙት? እነዚህ ማዕድን ቆፋሪዎች ከኋላቸው ማስክ ስላደረጉ አይደለ? ነብሮቹም የምርም ሰዎች ያደረጉት ማስክ ከኋላ አይን መስሏቸው ነበረ። ስለዚህ ፈርተው መሸሽ ጀመሩ። ስለ ነብር የምታውቁት ነገር ካለ ነብር እየታየ ማጥቃት አይፈልግም፣ ወይንም ደግሞ ሳይታይ ከኋላ መጥተው መያዝ ነው የሚፈልገው። የሰው ልጅም ልክ እንደዛ ነው። በህይወት ነቃ ብላችሁ የምትሄዱ ከሆነ ማንም ሰው አያጠቃችሁም። ከኔ ጋር አትቀልዱ፣ የዋዛ አይደለሁም የሚል የሰውነት ቋንቋ ያስፈልጋቸዋል። ኪክ ቦክሲንግ ካቆም ከሆነ እኔ ረጅም ዓመትን አስቆጥሬያለሁ። ከዛ በኋላ ወደ 72 ወይንም 73 ሀገራቶች ውስጥ ነበርኩ። ዓለምን በደንብ አድርጌ ዞሬያለሁ። ከወንድሜ ጋርም ብዙ አይነት ቦታዎች ላይ ሄደናል። በእነዚህ ሁሉ ጊዜያቶች ውስጥ ግን ይህንን ስላችሁ ከ13 እስከ 15 ዓመት ይሆናል። በእነዚህ ሁሉ ጊዜያቶች ውስጥ 1 ወይንም 2 ጊዜ ነው ጸብ የተፈጠረው። ሌላውን ጊዜ ጸቡን አስወግደን ያለፍንባቸው ጊዜያቶች ናቸው። ጃኪ ቻን አንድ የተናገረው ነገር አለ። ዓለም ላይ ምርጥ የሚባሉ ጸቦች ያልተፈጠሩ ያስወገድናቸው ናቸው። እኔና ወንድሜ ባለፉት 15 ዓመታቶች ውስጥ 2 ጊዜ ጸብ ላይ ተገኝተናል ስል 2 ጊዜ የተፈጠረ ኢንሲደንት ሆኖ አይደለም። ነገር ግን ወደ 200 ወይንም 300 ጊዜ ጸብ ውስጥ ልንገባ የገባንበት ጊዜ ነበረ። ነገር ግን ቦዲ ላንጉጅ ቅድም እንዳልኳችሁ ልክ እንደ ፋይተር ወይንም ደግሞ እንደ ተደባዳቢ ትሬን ስትደረጉ እንዴት መቆም እንዳለባችሁ፣ የሰው ልጅን ሳይኮሎጂ፣ ራሳችሁን እንዴት ፕሬዘንት እንደምታደርጉ ወይንም ደግሞ እንዴት ሰው ፊት እንደምታቀርቡ ሁሉንም ነገር ትማራላችሁ። እዚህች ዓለም ላይም ካለው በጣም ክፉ የሚባልም ነገር ትድናላችሁ። ስለዚህ ይህ ለጸብ ብቻ አይደለም። የሰው ልጅ እንደ ቁም ነገር እንዲወስዳችሁ የምትፈልጉ ከሆነ ቦዲ ላንጉጃችሁ መስተካከል አለበት። አቋቋማችሁ እንዴት ነው? አጨባበጣችሁ እንዴት ነው? ስለ መጨበጥ በደንብ አድርጌ አወራችኋለሁ። ነገር ግን አጠቃላይ ፊዚካችሁ፣ አቋቋማችሁ፣ እይታችሁ፣ ሰላምታችሁና አነጋገራችሁ በደንብ መስተካከል አለበት። ሬስቶራንት ውስጥ ስትገቡ የቱ ጋር ነው የምትቀመጡት? ጀርባችሁን ምንጊዜም ለግድግዳው ስጡ ባይ ነኝ። ዩሮፕ ውስጥ ወይንም ደግሞ ዓለማችን ላይ ብዙ አይነት ቴሮሪዝም ወይንም ደግሞ የቦምብ ጥቃቶችን ተመልክተናል። ብዙ ንጹሃን ዜጎችም ሲሞቱ ተመልክተናል። ነገር ግን ከነዛ ሟቾች መካከል የተረፉ ጥቂት የሚባሉ ሰዎች ይኖራሉ። እነዛ ሰዎች እንዴት ነው የኖሩት? እድል ነው ወይ ካላችሁ እድል አይደለም። ሲቹዌሽናል አዌርነስ የሚባል ነገር አለ። ሬስቶራንት ውስጥ ፊቱን ለግድግዳ ሰጥቶ ጀርባውን ሙሉ ሰው እየተመለከተው ላፕቶፑን ይዞ ላፕቶፑ ላይ ልጥጥ ብሎ ቁጭ ብሎ እየተጠቀመ ያለ አንድ ሰው፣ በጆሮውም ሄርፎን ያስገባ ሰው በጣም ተጠቂ አይነት ሰው ነው። በዘራፊዎች ላይ የተሰራ ዶኪመንተሪ አይታችሁ ከሆነ ማንን ነው ታርጌት የምታደርጉት? እንዴትስ ነው ከመንገድ ላይ ሰውን የምትዘርፉት ብለው ሲጠየቁ እንዲህ ነው ያሉት። ትኩረት ያጣውን ሰው ነው መጀመሪያ ታርጌት የምናደርገው። ሄርፎን ያደረገ በእርግጠኝነት መስማት አይችልም። ስልክ እየነካ ወይንም እየጎረጎረ ያለም ሰው ትኩረቱ ሌላ ቦታ ላይ ነው ያለው። ስለዚህ ዘራፊዎቹ ራሳቸው በራሳቸው አንደበት ይሄንን እያሉን ከሆነ ለምንድን ነው ሲቹዌሽናል አዌርነስ አይኖረን? ነቃ ብለን ሁሉንም ነገር ልንመለከት ይገባል። ብዙ አይነት ክፉ ነገሮች እዚህ ዓለም ላይ ይፈጠራሉ። እነዛም ነገሮች ምንድነው? እኛ የራሳችንን ሰውነት ቋንቋ ወይንም ደግሞ ቦዲ ላንጉጃችንን አስተካክለን ሲቹዌሽናል አዌርነሳችንን ከፍ ስናደርግ ነው። ዓለም ሰላም ትሆን፣ ምንም ነገር አይፈጠር። ነገር ግን ባላችሁበት
ቦታ ሁሉ ምርጥ የሚባለው ቦታ ላይ ሁኑ። እንደ አንድ የቀድሞ ተደባዳቢ ልመክራችሁ የምችለው ነገር ይህንን ብቻ ነው። እዚህች ዓለም ላይ ምን እንደሚፈጠር አታውቁም። ስለዚህ ራሳችሁን ጥሩ የሚባል ቦታ ላይ አስቀምጣችሁ ከማንኛውም አይነት ክፉ ነገር ለመትረፍ ዝግጁ መሆን አለባችሁ። ትተርፋላችሁ። በቀላሉ ተጠቂ አትሁኑ። ማንም ሰው ተመልክቷችሁ አሃ ከሱ ነው ምን ጀምረው እንዳይል። ስለ ቦዲ ላንጉዌጅ ካወራን አይቀር ስለ አጨባበጥ በደንብ ማወቅ አለብን። ቅድም እንዳልኳችሁ በህይወት በጣም ዝቅ ያልኩ ቦታ ላይ ነበርኩ። አሁን ደግሞ ከዛም አልፎ ከፍተኛ ቦታ ላይ ቁጭ ብያለሁ። ተደባዳቢም ነበርኩ። ስለዚህ የፕሮፐር ሃንድሼክ ወይንም ደግሞ የትክክለኛ አጨባበጥን ጥቅም የማውቀው እኔ ነኝ ብዬ አምናለሁ። ትክክለኛውን መጨባበጥ ለመፈጸም ወይንም ደግሞ በትክክል አንድን ሰው ለመጨበጥ ፊዚካል አፒየረንስ በደንብ ማተር ያደርጋል። የሰውነት አቋማችሁ ጥሩ ሊሆን ይገባል እያልኳችሁ ነው። ምን ማለቴ ነው? በጣም ቀጭንና ልፍስፍስ ልትሆኑ አይገባም። አንድ በጣም ልፍስፍስ ያለ ሰው መጥቶ ለመጨበጥ ቢሞክር ወይንም አሁን የምላቸውን ነገሮች እንኳን በትክክል ቢያደርግ he is trying too hard ብዬ አልፋለሁ። ወይንም ደግሞ በጣም እየተጣጣረ ነው፣ የምርም እየጨበጠ አይደለም፣ እሱ ሌላ ዓለም ውስጥ ነው ብዬ ነው ማልፈው። ምክንያቱም ከቀጭንና በጣም ልፍስፍስ ከሆነ ሰው ጥሩ የሚባል ሃንድሼክ ወይንም ደግሞ መጨባበጥን አልጠብቅም። እንዲሁ የሰው ልጅን ተመልክታችሁ የምትገምቱት ነገር አለ አይደለ? እኔም እንደዛው አይቼ ገምታቸውና እንደዚህ ቢጨብጡ ነው ላለሁ። ታዲያ ከኔ ኤክስፔክቴሽን ወጣ ያለ ወይንም እኔ ከጠበቅኩት በላይ አንድ ሰው እጄን መጥቶ በደንብ ቢጨብጠኝ አጨባበጡን ከፊዚካል አፒየረንሱ ጋር ማሄድ ከሆነ አቋሙን የማይመጥን ከሆነ ያ ሰው እየሞከረ ነው፣ ትኩረት ለማግኘት እየጣረ ነው ማለት ነው። ፈርም ሃንድሼክ ሲባል ወይንም ደግሞ ጠንከር ያለ አጨባበጥ ወይንም ደግሞ መጨበጥ ሲባል ብዙ ጊዜ የሰውን እጅ መጭመቅ ይመስለናል። አንዳንድ ጊዜ ሰዎች ጥሩ ስራ ለማግኘት ብለው ጆብ ኢንተርቪው ወይንም ደግሞ የስራ ቃለ መጠይቅ ላይ ሲሄዱ ይህንን ፕሮፐር ሃንድሼክ የሚባለውን ነገር ለመተግበር ይሞክራሉ። ነገር ግን የተሳሳተ ምልከታን ያላቸው። ፕሮፐር ሃንድሼክ ማለት የሰውን እጅ መጭመቅ ሳይሆን እጃችሁ ሙቭብል መሆን የለበትም ወይንም ደግሞ ሊንቀሳቀስ አይገባም። አንድ ጠንካራ ሰው ወይንም ደግሞ ስፖርት የሚሰራ ሰው መጥቶ ሊጨብጠኝ ቢሞክር ገና ከመጨበጡ በፊት እንዴት እንደሚጨብጠኝ አውቀዋለሁ። ምንም አይነት መጨማመቅ የለም። ፈርም ሃንድሼክ ወይንም ደግሞ እጃችን አይንቀሳቀስም። ትክክለኛ አጨባበጥ የሚባለውም እሱ ነው። የሰው ልጅ ሲጨብጣችሁ እጃችሁ በእነሱ እጅ ውስጥ ሆኖ ሊሟሟ አይገባም። ወይንም ደግሞ ጣቶቻችሁ ሊደራረቡ ሊተጣጠፉ አይገባም። እዛው ላይ የማይንቀሳቀስ ፈርም ሃንድሼክ ይሆናል ማለት ነው። አይ ፈርም ሃንድሼክ እንደዚህ አይደለም የሰው ልጅን በመጭመቅ ነው ብላችሁ የምታስቡ ከሆነ ወታችሁ አርጉት። እንደ ሞኝ ነው የምትቆጠሩት። አሁን ብዙ ነገሮችን ፈትሸናል። የሰው ልጅ ንቀትን እንዴት በራሱ ላይ እንደሚያመጣ አየን። አንፌር ኤክስቼንጅ ኦፍ ቫልዩ። ከዛም ስለ ቦዲ ላንጉዌጅ ወይንም ደግሞ ስለ ሰውነት ቋንቋን በደንብ አወራን። አለፍ ብለንም ደግሞ ስለ ሲቹዌሽናል አዌርነስ ወይንም ደግሞ አካባቢን ስለመቃኘት ንቁ ሆኖ ስለመቆየትን በደንብ ተነጋግረናል። ሃንድሼክ ወይንም ደግሞ በትክክል የሰውን ልጅ መጨበጥ እሱንም አወራን። አሁን ማይነሮቹ ወዳደረጉት ነገር እንመለስ። እነዛ ማዕድን ቆፋሪዎች ወይንም ማዕድን ፈላጊዎች ከነብር ጥቃት ራሳቸውን ለመጠበቅ ብለው ያቺን ማስክ ነው ከጭንቅላታቸው ጀርባ ያስቀመጡት። ይኸው ምስሉ ላይ ትመለከቱታላችሁ። ያን ያህል ብዙ ያሰቡበት ወይንም ደግሞ በጣም የተጠበቡበት አይነት ሶሉሽን ወይንም መፍትሄ አይደለም። እዛች ገጠራማ ቦታ ሄዳችሁ ሰዎች ይህንን ነገር አጥልቀው ብትመለከቱ ምን አይነት የጅል ስራ ነው? ምንም አይጠቅም ነገር ነው። ምን አለ ቢያንስ ትንሽ የሚያምር ነገር ቢያጠልቁ ብላችሁ በደንብ እነሱን ክሪቲሳይዝ ታደርጋላችሁ ወይንም ልትተቿቸው ትችላላችሁ። ነገር ግን ይህ ታይኒ የምንለው ወይንም ደግሞ በጣም ትንሽ የምንላት ለውጥ በዛች በገጠራማ ኢንዲያ ውስጥ በጣም ብዙ ሞትን ቀነሰች። ለህይወታችንም ትልቅ የሚባል ምክርን፣ እይታንና ጥበብን ይዞ የመጣ ክስተት ነው። በህይወት ትላልቅ የምንላቸው ችግሮች ወይንም ደግሞ ትላልቅ ሊፈጠሩ የሚችሉ ነገሮችን በትናንሽ ነገሮች ሶልቭ ማድረግ ወይንም ደግሞ መፍታት እንችላለን። ይቺ ዓለም የቫይለንስ ዓለም ሆናለች ወይንም በጣም ብዙ አጸያፊ የሆኑ ጸቦች እየተፈጠሩ ነው። የሰው ልጅ በሰላም ወጥቶ በሰላም መግባት የማይችልበት ሁኔታ ላይም ደርሰናል። ነገሮች እንደዚህ በሆኑበት ዓለም ውስጥ ራሳችሁን በደንብ አድርጋችሁ መቆጣጠራችሁ እናንተ ሊጠቅም እንጂ ሊጎዳችሁ አይችልም። ለዚህ ነው ቦዲ ላንጉዌጅ እና ሲቹዌሽናል አዌርነስ በጣም ያስፈልጋቸዋል የምለው። ቅድም እንዳልኳችሁ ሁሉ የሰው ልጅ ልክ እንደ ነብር ነው። በጣም ፈሪ ነው። አንድ ለአንድ መገናኘት አይፈልግም። ሁለት ጸብ ላይ ያሉ ሰዎችን እያገላገላችሁ ከሆነ አገላጋዮች ውስጥ ዞር ይበሉ። ሁለቱም ምንም አይደራረቁም። አብዛኛው ማለት እችላለሁ እንደ ፋይተር እንደ ተደባዳቢ በደንብ ኮንፊደንት ሆኜ የመናገር የምንችለው ነገር አብዛኛው ወንድ ፈሪ ነው። አልፎ አልፎ ከስንት አንዴ አንድ ደፋር ወንድ ሊገኝ ይችላል። ሌላው ግን ቀሽም ነው። እዚህ ዩሮፕ ውስጥም ሆነ አሜሪካ ውስጥ 99 በመቶ የሚሆነው ህዝብ በትክክል ፓንች ማድረግ ወይንም ደግሞ በትክክል መሰንዘር እንኳን አይችልም። ውስጣቸውም ደግሞ በደንብ ያውቀዋል። ለዚህ ነው በጣም ጥቃቅን የሚመስሉ ለውጦችን ካደረጋችሁ ህይወታችሁን ልታተርፉ ትችላላችሁ ምላችሁ። ከእናንተ የሚጠበቀው ትክክለኛው ቦታ ላይ ራሳችሁን ማስቀመጥ ነው። ሁልጊዜም በተቻላችሁ አቅም ራሳችሁን በፓወር ሳይድ ላይ ቁጭ አድርጉ ወይንም ደግሞ አድቫንቴጅ የሆነውን ነገር አስባችሁ ያንን አድቫንቴጅ በራሳችሁ ጎን አድርጉት። ያለምንም ጸብ፣ ያለ
ያለምንም ክፉ ነገር ራሳችሁን ከማንኛውም ነገር እየጠበቃችሁ ታልፋላችሁ። ስለ ቫልዩ ወይንም ደግሞ የራሳችሁን ዋጋ ስለመጨመር ደግሞ አንድ ነገር ልጨምርላችሁ። የሰው ልጅ ራሳችሁን ስታከብሩ ነው የሚያከብራችሁ ብያቸዋለሁ። ነገር ግን ራሳችሁን እንዴት ነው የምታከብሩት? የራሳችሁ ቤስት ቨርዥን በመሆን ወይንም ደግሞ ምርጥ የሚባል ማንነታችሁን መያዝ ወይንም ራሳችሁን እስከ መጨረሻው ጥግ ድረስ ማሻሻል። አንብባችሁን ማታውቁ ከሆነ እያነበባችሁ ጭንቅላታችሁን እየሰፋችሁ ብትሄዱ፣ ጸጉራችሁን ስትቆረጡ ብታሳምሩት፣ በየቀኑ ሻወር እየወሰዳችሁ ራሳችሁን ንጹህ ብታረጉ፣ አለባበሳችሁ ስርዓት ያለውና በጣም አሪፍ ከሆነ የምታደርጉት ጫማ ንጽህና፣ የምታደርጉት ልብስ፣ እነዚህ ሁሉ ነገሮች ሲስተካከሉ ስሜትን ነው እየገዛችሁ ያላችሁት። በቱታና በስኒከርና ምስቅልቅል ባለ ጸጉር ከቤት ብትወጡና ሽክ ብላችሁ ብትወጡ አንድ አይነት ስሜት አይሰማችሁም። ስለዚህ ስሜትን መግዛት ነው ማለት ነው። ስሜታችሁን በጣም ምርጥ የሚባል ታረጉታላችሁ። ያም ደግሞ የእናንተን ህይወት እያቀለለ ይመጣል። ታዋቂው መልቲሚሊዮነር ኢንፍሉዌንሰር እና ኪክ ቦክሰር ትሪስተን ቴይት። ስለተከታተላችሁኝ አመሰግናለሁ። ቻው።